በስላሴ ዘንድ አንድ ፈቃድ ነው ያለው ብለው ሲያስተምሩ አባቶች ስለ ስላሴ ሲያስተምሩ፣ አንተ ግን ተነስተ አዎ አባቶች ፈቃድን ለባህሪ ይሰጣሉ፣ እኔ ግን ለአካል ነው የምሰጠው ብለህ ከመጣ ስለዚህ አንተ ራስን ከታሪካዊ ክርስትና ገለል አድርገህ ሌላ አንተ የስላሴ አብራሪ ሆነ መጣ ማለት ነው። ስለዛ ታሪካዊውን የስላሴን ትምህርት አትቀበልም። ስለዛ ስላሴያዊ አይደለም ያስብላል። ስለዛ ጥንቃቄ ያስፈልጋል ነው ሆነም ቀረም። አንዳንዶቹ እዚህ ሚዲያ ላይ የምናውቃቸውን እነሱን እርሷቸው። እሺ ይሄ ምንድነው ፈቃድ ለአካል ለሚሰጠው ስለዚህም በስላሴ ዘንድ ሶስት ፈቃድ ነው ያሉ ምናምን ነገር የሚል ነገርን የሚያስተምሩ ሰዎች እኔ እንደነዚህ አይነት ወንድሞችን እርሱ። እነሱ በቃ ዝም ብሎ በእልህ ብቻ ይህን ነገር የሚያስተምሩ ወንድሞች ናቸው። እስከማየው ድረስ እስከምረዳው ድረስ አንዴ እንግዲህ ከዚህ ቀደም ምንድነው ፈቃድን ለአካል በመስጠት ከስላሴ አንጻር ማለት ነው። በስላሴ አካል ምንድነው በእግዚአብሔር ዘንድ ያሉት እነዚህ ሶስቱ አካላት የእግዚአብሔር ሶስቱ አካላት እነዚህ ሶስቱ አካላት በሰዎች ዘንድ እንዳለን የአካል ልዩነት አይደለም ያለን ብያቸዋለሁ። ስለዛ ስለ ፈቃድ ስናወራ ለባህሪ ሰጥተን ነው የምናወራው በስላሴ ዘንድ። ለማንኛውም ከዚህ ቀደም አንድ ወንድም አይ በቃ ፈቃድን ለአካል ነው የምሰጠው በስላሴ ዘንድም የሚል ነገርን ለምሳሌ ተናገር አይደል? ከዛ በኋላ በቃ ሶስት የተለያዩ ፈቃዶች ብሎ ማስተማር ጀመረ። የተለየ ግን ያልተለያየ የሚል አይነት የሚመስል ነገርን ማስተማር ጀመረ እና ያንን ተናገረና ሳተ። ከሳተ በኋላ ስህተት እንደሆነ ሲነገረው ስህተቱ የስላሴ ጉዳይ ላይ ስለሆነ የስላሴ ጉዳይ ላይ ተሳሳትኩኝ ማለትን ሰው አይፈልግም። ሰው የስላሴ ጉዳይ ላይ ተሳሳትኩኝ ማለቱን ስለማይፈልግ አክቹዋሊ ሰው ብዬ መፈረጅ አልችልም አንዳንድ ሰው እና በጣም አስቸጋሪ ነው። ስላሴ ላይ ደግሞ ሁሉንም እዚህ ሚዲያው ላይም ፕሮቴስታንቱንም ኦርቶዶክሱንም እኔ ነኝ ያስተማርኩት ብሎ የሚናገር ወንድም ከሆነ ደግሞ ያ ወንድም አስቡት፣ እንደዚህ አይነት ኤሌመንተሪ ነገር ላይ ተሳሳተ ተብሎ ሲነገርበት የሆነ ኮንፈርት ሊነሰው ይችላል፣ ምቾት ሊነሰው ይችላል። ስለዛ በተቻለ አቅም በቃ ይሄ ነገር ትክክል ነው፣ የስላሴን ትምህርት ከኔ በላይ የሚያመሰጥር የለም፣ ከጎርጎርዮስ ዘእንዚናዙ በላይ የስላሴን ትምህርት እኔ አብራራዋለሁ በሚመስል ደረጃ በቃ በዛው በአቋሙ ጸንቶ ይኖራል ማለት ነው። እና አንድ ጊዜ በሞኝነት ተከለው፣ ከዛ በኋላ በድርቅና አስቀጠለው እና ይሄ አሁን በቃ ምን ማድረግ። ስለዚህ አሁን እኔ ፐርሰናሊ በእንደዚህ አይነት ሰዓት ምንድነው የምመክረው? በቃ እንደዚህ አይነት ክርክሮች ውስጥ ልጁ ራሱን እንዳይገባ ማድረግ ማለት በቃ ይያዘው እና እሱ ምናልባት በውስጡ የሚያምነው ምናልባትም ፈቃድ የባህሪ ነው ብሎ ሊሆን ይችላል። እኔ እንደዛ ነው ብዬ እርግጠኛ እየተናገርኩ አይደለም፣ አላቅ ግን እንደዛም ሊሆን ስለሚችልም ምናልባት ግን ደግሞ እዚህ ጋር ለክርክር ያህል ግን አንድ ጊዜ በቃ ከአንደበቱ ስላመለጠው ብቻ እንደዛ እያለ እየተናገረ ሊሆን ስለሚችል ዘንድ ግዴታ አይደለም። እሱ መጥቶ እዚህ ጋር መሳሳቱ ግዴታ ስላልሆነ መተው። ለምሳሌ እንደዚህ አይነት ክርክር ሲያነሳ መተው እንደዛ ይሻላል ብዬ አስባለሁ። ያው አስቸጋሪ ነው። በፕሮቴስታንቱ ዘንድ ማንም አያወግዘውም። አሁን እሱም መብቱ ነው እንደዛ ብሎ ማመን ማለት በፕሮቴስታንት መብት ነው። እንደዚህ አሁን ይህንን እምነት መያዝ መብት ነው። ማንም አያገልህም፣ ማንም ሊያወግዝህ አይችልም። ማለት የትኛው ሰው ምን መብት ኖሩት? ለምሳሌ ይሄ ኤፍሬም ወንድማችን ስለሆነ እንደዛ ያስተማረው ለምሳሌ እሱ ሶስት ፈቃድ በማለቱ እሱን አወግዘዋለሁ ብሎ የሚመጣ ፕሮቴስታንት ካለ ሂድና መጀመሪያ ለምሳሌ ዊሊያም ሌን ክሬግን አውግዝ ይለዋል ከፈለገ። ምክንያቱም ዊሊያም ሌን ክሬግን የመሰለ በጣም እውቅ የፕሮቴስታንት ፈላስፋና ቴዎሎጂያን ፈላስፋና የስነ መለኮት ምሁር የፕሮቴስታንት ማለት ነው ምሁር በስላሴ ዘንድ ሶስት ፈቃድ እንዳለው ብሎ ያምናል። ሂድ እስቲ አሁን እሱን አውግዛ መጀመሪያ። በየትኛው አቅም እንደዚህ አይነት ሂውጅ የሆነ ሰውን እንደዚህ አይነት ትልቅ ሰውን ማን እስቲ አንድ የትኛው እኔ ውጭ ያሉ ፕሮቴስታንቶችም ትልልቅ ፕሮቴስታንቶችም ዊሊያም ሌን ክሬግን በቃ ፕሮቴስታንት አይደለም ይህንን በማመን ተወግዛል ሲሉት እኔ ሰምቼ አላውቅም። አይተዋል። ግን እሱ በግልጽ ነው የሚያስተምረው። በግልጽ በቃ ፈቃድ የአካላት ነው። ስለዚህም በስላሴ ዘንድም እንደዛው ነው መሆን ያለበት። በስላሴ ዘንድ ሶስት ፈቃድ ነው ያለው ብሎ ያስተምራል። ማንም ዊሊያም ሌን ክሬግን አያወግዝም። በቃ ፕሮቴስታንቲዝም እንደዚህ ነው። ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ናት። ስለዛ እርስ በእርሷ የምትለያይ መንግስት ስለሆነች ሁሉም የራሱን አቋም ያንጸባርቃል በተለየ መንገድ ማለት ነው። እና ግን በተቻለ አቅም ኤፍሬም የተለየ ትምህርት አላስተማረም የሚላል በቃ ጥሩ እንግዲህ ስለዛ ብዙ ፕሮቴስታንቶች ሶስት ፈቃድ የሚለውን ትምህርት እንግዲህ ተቀብለዋል ማለት ነው ሳይታሰብ።
እና ያም ሆነ ግን አሁን እንደነዚህ አይነት ወንድሞችን እንደዚህ አይነት ጉዳይ ላይ አለማውራት። አሁን ሌላም ሰው ደግሞ አሁን ምን አላሉ ደግሞ የእመቤታችንን የቃል እናት አትባልም። እመቤታችን የቃል እናት አትባልም ብሎ ደግሞ ሌላ አንድ ፕሮቴስታንት መምህር ደግሞ ወይም ወንድም እሱም ደግሞ እንደዚሁ መምህር ይሁን አይን አላውቅም። አክቹዋሊ መምህር ካልሆነ ይቅርታ ወንድም ብቻም ሊሆን ይችላል። ኧረ በስመ አብ ስሙ ቢጠፋብኝስ ማን ነበረ ስሙ? ጋይስ ዘውድነህ ማን ነው? ዜድ ቲክታክ እና እንትና ያ ማን ነው ስሙ? ዜድ ቲክቶከር እና እንትናም አለበት ማን ነው ስሙ? ያ ጌርሳ እሱም አለ። ጌርሳም መምህር ነው አይ ቲንክ እሱና ሁለቱ ናቸው። ዜድን ባላቅም ጌርሳም መምህር ነው። ኦኬ እሺ። ለምሳሌ እነሱ የእመቤታችን የቃል እናት አትባልም ብለዋል አሉ። ኦኬ የቃል እናት አትባልም፣ ወላዲተ ቃል ማለት ነው አትባልም። የቃል እናት እንግዲህ የቃል እናት ኦኬ እሺ፣ የአምላክ እናት ትባላለች ብለዋል። እንዴ ይቅርታ አይ ጋይስ የአምላክ እናት እንግዲህ ያው የተነገረኝን ነው። አይ የአምላክ እናት አትባልም ብለዋል። እኔ ታብሌት ይቀርባልም እንጂ አሰማህ ነበር ይካርድ አትባልም። እሷ የአምላክ እናት ማለት ነው ኢየሱስ እንጂ ቴዎቶኮስ አትባልም። ቴዎቶኮስ ያሉት ጉባኤው ላይ ራሱ በወቅቱ ያለውን ችግር ለመቅረፍ ነው እንጂ ምናምን ብለው የኤፌሶን ጉባኤ ላይ ነበረውንም እንትን ምናምን ሲያጣጥሉ ነበረ። ጉባኤውንም ማስተዋወቅ ማለት ነው። ስለዛ የአምላክ እናት አትባልም። አክቹዋሊ የቃል እናት አትባልም ካሉ በሌላ አማርኛ እንግዲህ የአምላክ እናት አትባልም ነው። ቃል እኮ ነው አምላክ ማለት። ሌላ ታዲያ ምንድን ነው? ሌላ አምላክ መጣ እንዴ? ማለት በኢየሱስ ክርስቶስ ውስጥ እንግዲህ ሌላ ሁለት ሌሎች አማልክትን አስቀምጠው ከሆነ እሱን ወይ እንገሩን። ከቃል የተነጠለ ሌላ አምላክ አለ እንዴ? ከቃል የተለየ ሌላ አምላክ እኮ የለም። ለማንኛውም ወላዲተ አምላክ ከሚለው ልጀምርና እመቤታችን የአምላክ እናት ናት ወይ? በቃ እናታው አሁን የኤፌሶን ጉባኤ ላይም እንደዛ የአምላክ እናት የተባለችው በሰዓቱ የተነሳ እንደው ችግር ስለነበረ እሱን ቀውስ ለማረጋጋት ነው። ማን ነው እንደዚህ እንዲያብራሩ ድፍረት የሚሰጣቸው? ማለት ማስረጃችሁ ምንድን ነው? በሰዓቱ እንደው የተወሰነ ቀውስ ነገር ተነስቶ ስለነበር ወይም አስቸጋሪ ነገር ተነስቶ ስለነበር ለዛ ሲባል ብቻ እንደው የአምላክ እናት ተባለች እንጂ ቴዎቶኮስ ተባለች እንጂ ወላዲት አምላክ ተባለች እንጂ እንደዛ እንኳን ሆነ አይደለም። በምን መልኩ ግን እንደተቀመጠ አይተዋል። የኤፌሶን ጉባኤ ላይ የኤፌሶን ጉባኤ ለምሳሌ 12ቱን የቅዱስ ቄርሎስን ቃለ ግዘት ይዟል። 12ቱን የቄርሎስን ቃለ ግዘቶች እና የመጀመሪያው ቃለ ግዘት አናቴማ ምን የሚል ነበረ? አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር ቃል ደግሞ በስጋ ከቅድስት ድንግል ማርያም ተወልዷልና፣ ስለዛ ቃል ስጋ ሆነ ተብሎ እርሱ አምላክ ነውና ማለት ነው ተወልዷልና፣ ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ይላል። የመጀመሪያው ከ12ቱ ቃለ ግዘቶች የመጀመሪያው ይሄ ነው። ድንግል ማርያም የአምላክ እናት እንደሆነች የማያምን የተወገዘ ይሁን፣ የተረገመ ይሁን፣ የተወገዘ ይሁን። አሁን ይሄ የተባለው በማን ነው ከተባለ አሁን ይሄ እምነቱ ማለት ነው። በእምነት ደረጃ የአንድ ግለሰብ ነው? የቄርሎስ ብቻ ነው? አይደለም። የማን ነው? የተወሰኑ የ10 የ15 ጳጳሳት ነው? የአንድ ሀገር ሲኖዶስ እምነት ነው? በፍጹም እንደዛም አይደለም። ዓለም አቀፋዊ ጉባኤ ነው ይሄ ጉባኤ። ስለዛ በዓለም አቀፋዊ ጉባኤ ደረጃ የተነገረ ነገር ዓለም አቀፋዊቷ ቤተክርስቲያን ላይ በዓለም አቀፍ ደረጃ ባለው ቤተክርስቲያን ሁሉ ላይ ጽኑ ያደርጓል ነገሩ። ስለዛ ዓለም አቀፋዊ የሆነ የጌታ ቤተክርስቲያንን አስተምህሮ ዓለም አቀፋዊ የሆነውን ኢማጅን ክዶ አንድ ሰው ከመጣ በቃ የሆነ ችግር አለ ማለት ነው። ገና ከጅምሩ ግን ይህ ጉዳይ በዚህ በኤፌሶን ጉባኤ ላይ ብቻ ሳይሆን ከዛ በፊትም ባሉ አባቶች ሁሉ የተነገረ ነው። በሁሉም በጣም በበርካታ አባቶች የተነገረ መሆኑ ብቻ ሳይሆን ግን ለምሳሌ ቀደም ብሎ ጥቂት ዓመታት ቀደም ብሎ ቅዱስ ጎርጎርዮስ ዘእንዚናዙ ምን ብሎ ተናግሯል? የድንግል ማርያምን ወላዲት አምላክነት የሚክድ በእግዚአብሔር መንግስት ውስጥ ቦታ የለውም ይላል። ቦታ የለውም።
ቃል በቃል አስቀምጬው ካልሆነ እንጃ። ግን ቀጥታ ሀሳቡ ግን ምንድነው? በእግዚአብሔር ዘንድ ጭራሽ ስፍራ የለውም ነው። የድንግል ማርያምን ወላዲት አምላክነት የሚክድ በእግዚአብሔር ዘንድ ስፍራ ጭራሽ የለውም የሚል ነው። አሁን ጭራሽ ከጉባኤውም በፊት ነው የተናገረውም ሌላ አባት ነው። እዚህ የኤፌሶኑ ጉባኤ ላይ ያልነበረ ቁርቁሩ ይዘን ዚናዙ ማለት ነው። ሰው ምን እያልኩኝ ነው? በአጭሩ የእመቤታችን ወላዲት አምላክነት በታሪክ ውስጥ በጣም የታመነ ብቻ ሳይሆን ይህንን መካድ በራሱ ከእግዚአብሔር መንግስት የሚያጓድል ነው። ከእግዚአብሔር መንግስት የሚያስወጣ የሚገድል በሽታ ነው፣ የሚገድል ኃጢአት ነው። ስለዛ ሰዎች በእንደዚህ አይነት መርዝ አሁን ፖይዘን እንደሆነው እየገደላቸው ነው መርዙ እና ግን አያውቁትም። በጣም የሚያስገርመው ነገር ይህንን መርዝ ደግሞ ውስጣቸው ያለውን መርዝ ይሄ የሚገድለውን መርዝ ደግሞ መርዝ ምለው ይህንን እንትሩን ነው ይሄ ምንፍቅናውን ማለት ነው። እመቤታችን ወላዲት አምላክ አይደለችም ማለት ምንፍቅና ነው። ምክንያቱም ምንፍቅናነቱ የሚሄደው እመቤታችን ላይ ብቻ አይቀርም ጌታ ላይም ስለሚሄድ ነው። እሱን እነግራቸዋለሁ። ግን ይሄ እንደዚህ አይነቱን መርዝ ደግሞ እነርሱን እየገደላቸው ነው። አያውቁትም ግን እየገደላቸው ነው። በጣም የሚያስገርመው ደግሞ ይሄንኑ መርዝ ደግሞ ይረጩታል ወጥተው። የሚሰማቸው የለም ብዙ እንጃ የሚሰማቸው ሰው ያለም አይመስለኝም። ግን ካለ ግን ኢንኬዝ ካለ በዛ ፖይዝን ደግሞ በዛ መርዝ ደግሞ ሌላውም ደግሞ ይሞታል ማለት ነው። ያንን ሰምቶ ከሚቀበል ከሆነ ያንን መርዝ የሚውጠው ከሆነ ዘን ያ መርዝ ሁሉንም ሰው የሚነካውን ሁሉ እየሄደ ይገድለዋል። የሚቀበለውን የሚውጠውን ሁሉ ያ መርዝ ይገድለዋል። እና ድንግል ማርያም ወላዲት አምላክ አይደለችም ብሎ መካድ የሚገድል መርዝ ነው። ምክንያቱም ምንፍቅናው ቀጥታ ክርስቶስ ጋር ይሄዳል። እንዴት ድንግል ማርያም ወላዲት አምላክ የተባለችው ጌታ ኢየሱስን በመውለዷ ነው። ጌታ ኢየሱስ ደግሞ አምላክ ነው። ስለዚህም ወላዲት አምላክ ተባለች። ድንግል ማርያምን ወላዲት አምላክ አይደለም ማለት ኢየሱስ ክርስቶስ ጋር የሆነ ችግር አለብህ ማለት ነው። እዚህ የኤፌሶን ጉባኤ የመጀመሪያው ቃለ ግዘት ላይም ሲያስቀምጡ አማኑኤል ፍጹም አምላክ እንደሆነ የማያምን ብሎ መጀመራቸው ለምን መሰላችሁ? በትንቢተ ኢሳያስ ምዕራፍ 7 ላይ ምን የሚል ቃል ተነግሯል? እነሆ ጌታ ራሱ ምልክትን ይሰጣችኋል ከተባለ በኋላ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን? አማኑኤል አይደል ይሉታል የተባለው። ስለዚህ አሁን ድንግሊቱ ጸንሳ የምትወልደው አማኑኤልን ነው። አማኑኤል አምላክ ነው አይደለም? በቃ አለቀ። ይህ በጣም ሲምፕል ጥያቄ ነው። ሲጀመር አማኑኤል ምንድን ነው? እግዚአብሔር ከእኛ ጋር ቃል ስጋ ሆነ በእኛም አደረ ጸጋና እውነትንም የተመላ ነው ተብሎ እንደተነገረ አማኑኤል ማለት እግዚአብሔር አምላክ ከእኛ ጋር፣ አምላክ ከእኛ ከሰው ጋር ከእኛ ጋር ማለት ነው። ስለዚህ አሁን ይሄ አማኑኤል አምላክ ነው አይደለም ነው ጥያቄው። አማኑኤል አምላክ ነው? ፕሮቴስታንት ወንድመቶች አማኑኤል አምላክ ነው ወይ? አዎ አማኑኤል አምላክ ነው ካላችሁ እንግዲያውስ ድንግሊቱ ጸንሳ ወለደች የተባለችው እሱ ነው፣ አማኑኤልን ነው። ስለዚህ አምላክን ነው የወለደችው። አማኑኤልን ወለደች ማለት አማኑኤልን ጸንሳ ወለደች ማለት አምላክን ጸንሳ ወለደች ማለት ነው። አምላክ ይጸነሳል? አምላክ ከሰው ሊወለድ ይችላል? አዎ ይችላል። ለምን አይችልም? በስጋ ግን በስጋ የሚወለደው ግን ራሱ አምላክ ነው። ስለዚህም ቃል በስጋ ሞተ ብለን ስንናገር አምላክ ሞተልን ብለን እየተናገርን ነውና ልክ እንደዚህ ሁሉ በስጋ ከእመቤታችን ተወለደ ተብሎ ሲነገርም የተወለደው ያ ራሱ አምላክ ነውና ሲጀመር አንድ አካል ብቻ ነው ያለውምና ስለዚህ እመቤታችን የአምላክ እናት ተብላ ትጠራለች ነው። ለዛ ነው በነገራችን ላይ ልክ ኤልሳቤጥ እመቤታችንን ስታገኛት ማለት እመቤታችን ጸንሳ ወደ ኤልሳቤጥ በሄደችበት በዛን ወቅት ሉቃስ ወንጌል ምዕራፍ 1 ላይ እንደተገለጸው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። አሁን የጌታዬ እናት ስትል ምንድን ነው? ይህንን ያናገራት መንፈስ ቅዱስ ስለሆነ ቃሉን በጣም ሲሪየስሊ ነው መመልከት ያለብን። መንፈስ ቅዱስ ሙላባት ስለሚል ይህንን ኮንፌሽን ይህንን ምስክርነት ከመግለጿ በፊት የመንፈስ ቅዱስ ሙላት ስላለ መንፈስ ቅዱስ በእሷ አንደበት ውስጥ አንዳች የተናገረው ነገር እንዳለ መቼስ እናስባለን። እንደው የኤልሳቤጥ ሀሳብ ብቻ ነው ብለን የምንይዘው ከሆነ አይ በዛ ሰዓት የመረዳት አቅሟ ምናምን ብለን እንኳን ልንናገር እንችላለን። ግን መንፈስ ቅዱስ በኤልሳቤጥ ውስጥ ከመሙላቱ አንጻር መንፈስ ቅዱስ ሙላባት ስለሚል ከዛ በኋላ ጽንሱ በደስታ መዝለሉ ብቻ ሳይሆን ጽንሱ በማህፀኗ ዘሏል። እሱ ብቻ ግን ሳይሆን እርሷ ደግሞ ከመንፈስ ቅዱስ የተነሳ የመሰከረችው ምስክርነት አለ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል
ማለት እንደጸነሰች ራሱ ማን ነገራት? ገና እመቤታችን እንደነገረቻትም አልተነገረንም። እመቤታችን እንደጸነሰች ራሱ አልነገረቻትም። እሱ ብቻ ግን አይደለም፣ እንዴት እንደጸነሰችው ራሱ እንዴ ዮሴፍ እኮ በስውር ሊተዋት አሰበ እኮ ተብሎ ተነግሯል እኮ። ማለት ቅዱስ ዮሴፍ በስውር ሊተዋት እንኳን አስቦ ነበረ። ቅድስት ኤልሳቤጥ ግን መጸነሷን አውቃ እንዲጸነሽ ቤት በኩል እንዲ ምናምን ማለት ሳይጠበቅባት ጭራሹኑ በታላቅ ድምፅ ጮሃ ነው የሚለው። በታላቅ ድምፅ ጮሃ ምን አይነት ምስክርነትን መሰከረች? መጽነሷን ብቻ ሳይሆን የጸነሰችው ጌታን እንደሆነ እንኳን። እንዴ ይህ ሁሉ ነገር የተፈጠረው በመንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በኤልሳቤጥ በኩል የነገረን አንድ ነገር አለ። የጌታ እናት የሚል ነገር አለ። ኦኬ የጌታ እናት የተባለችው ለምንድን ነው? ኢየሱስ ምን ስለሆነ ነው? ጌታ ስለሆነ ነው። ኢየሱስ ጌታ የሆነው ሙስሊሞቹ እንደሚሉት ያው ሳራም አብርሃምን ጌታዬ ትለዋለች። ስለዚህ እሱም ጌታ የተባለው ልክ እንደዚሁ የሹመት አይነት ነገር ብቻ ነው እንጂ የምርም በባህሪው ጌታ ሆኖ አይደለም ብሎ እንደሚያስተምሩት እንደዛ ማስተማር ጀመራችሁ ነው። በክርስትና ስም ሸፈን ያላችሁ እስላሞች ሆናችሁ ከሆነ ወይ እሱን በግልጽ ነገሩ እንጂ ኢየሱስ ጌታ ሲባል እንደ ማንኛውም እንደ አንድ ወይ እንደ አብርሃም ወይም እንደ ሌሎቹ ጌታ ተብሎ ሊጠሩ እንደሚችሉት ልክ እንደዚህ አይነት ጌትነት እንዳልሆነ እናውቃለን። አብርሃም ለእኛስ አንድ ጌታ አለን ተብሎ ሊነገርለት አይችልም። አብርሃም ለእኛ አንዱ ጌታችን ነው ብለን እናገራለን? በፍጹም። ይልቁኑ አብርሃም ከእኛ ጋር አብሮ ለእኛስ ጌታችን አንድ ጌታ ነው ብሎ የሚናገርለት ግን አንድ እውነተኛ የጌቶች ጌታ አለን፣ እርሱም ኢየሱስ ነው። ጌታ ኢየሱስ የነገስታት ንጉሥ፣ የጌቶች ጌታ ተብሎ ተነግሮለታል። የጌቶች ጌታ ተብሎ የሚነገርለት በመጽሐፍ ቅዱስ ከአምላክ በቀር ማን ነው? አሁን ቅድም እንደነገርኳችሁም አንደኛ ቆሮንቶስ ምዕራፍ 8 ላይ ለእኛስ ሁሉ በእርሱ በኩል ይሆናል፣ እኛም በእርሱ በኩል ይሆናል፣ አንድ ጌታ ኢየሱስ ክርስቶስ አለን ተብሎ ተነገረልን። ስንት ጌታ? በቃ ያለን አንድ ጌታ ነው። አብርሃም ሁለተኛ ጌታ ሆኖ አልመጣም። ሙሴ ሁለተኛ ጌታ ሆኖ አልመጣም አይደል? ወይም ነቢያት ሌሎች ጌቶች ሆኖ አልመጡም። ጌታ አንድ ነው፣ እርሱም ጌታ ኢየሱስ ነው። ሁሉ በእርሱ በኩል ይሆናል። ስለዚህ ሁሉ በእርሱ በኩል ተፈጥረውበታል። ኦኬ አንድ አምላክ አብ አለን ካለ በኋላ ሁሉም በእርሱ በኩል የሆነ ሚኒንግ የተፈጠረውም ነገር ሲፈጠር የትኛውም ነገር ድህነትም ቢሆን ምንም ነገር የትኛውም ነገር ሲሆን በክርስቶስ በኩል ነው። እግዚአብሔር ዓለምን ሲፈጥር በልጁ ልክ ቅዱስ አትናቴዎስ በእንተ ተሰጎተ ቃል ላይ እንደሚያስቀምጠው እግዚአብሔር ዓለምን የፈጠረው በልጁ ስለሆነ ዓለምን ሊያድነው ዳግም ሊያድሰው የሚችለውን በራሱ በልጁ ነው። ስለዛ ሁሉ በእርሱ በኩል ነው የሚሆነው። በማን? በኢየሱስ ክርስቶስ ሲፈጥር በእርሱ ዓለማትን በፈጠረበት በልጁ ብሎት እንደተናገረው ዓለማትን በፈጠረበት በልጁ ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። በልጁን ዓለማትን የፈጠረው ዓለማትን ዓለማትን አይንስ የሚለው የእንትን ማለት ነው። ምንድነው? ዘመናትን ተብሎም ይፈታል። ዘመናትን ሁሉ የፈጠረ ጊዜያትን ሁሉ ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይህንን ይዝና ምን ብሎ ይተረጉማል? ጊዜያትን ዘመናትን ሁሉ እንኳን የፈጠረው በልጁ ነው። ስለዚህ ዘመናት ወይም ጊዜያት በልጁ በኢየሱስ ክርስቶስ ከተፈጠረ እንግዲያውስ ጌታ ኢየሱስ እርሱ ከዘመናት ከጊዜያት ሁሉ በፊት ነበረ ማለት ነው። ስለዛ በዘላለም ውስጥ ያለ ነው። አርዮሳውያን እዚህ ጋር አርዮሳውያን እዚህ ጋር ያላቸው ትልቅ ስህተት ይገለጣል ማለት ነው። አርዮሳውያን እግዚአብሔር አስቀድሞ ኢየሱስን ፈጠረ ይላል። ስለዛ ኢየሱስ በዘመን ውስጥ ያለ ነው እንጂ ዘላለማዊ አይደለም። ለነሱ በዘመን ውስጥ ያለ ነው። ከዛ በኋላ በእርሱ ደግሞ ሌላውን ፈጠረ ይላሉ። ጳውሎስ ዕብራውያን ላይ ምን አለ? ዘመናትን ራሱ የፈጠረው በእርሱ ይላል። ቅዱስ ዮሐንስ አፈወርቅ ከዛ ያው እንግዲህ እኛ ማብራሪያ ከኪሳችን አይደለም ከአባቶች መሆን ስላለበት ማለት ዝም ብለህ እየመጣ ብቻ አንተ እንደፈለግ አይደለም የምትተረጉሙ። አውዱን ጠብቀው ኦፍኮርስ ልተረጉም ትችላለህ ከመጽሐፍ ቅዱስ ያደረግ ግን ከአባቶች ትምህርት ጋር መጣረስ የለበትም ከታሪካዊ ክርስትና ጋር። ለማንኛውም ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ ተናገረ? የዕብራውያን መልእክትን በተረጉሙበት ክፍሉ ላይ ማለት ነው እግዚአብሔር ዘመናትን የፈጠረው በኢየሱስ ነው። በልጁ ከፈጠረው ዘመናትን
እርሱ ከዘመናት ቀድሞ የነበረ ነው ማለት ነው። ጊዜ የሚባል ነገር ከመምጣቱ በፊትም እርሱ አለ ማለት ነው ያስብላል። ምክንያቱም ጊዜ ራሱን የፈጠረው በልጁ ነው። ከጊዜ በፊት ከሆነ ደግሞ ያለው ከዘላለሙም ያለ ነው ማለት ነው። በጊዜና በዘላለም መካከል የሚባል ነገር የለም። ከጊዜ ውጭ ከሆነ ከጊዜ በፊት ከሆነ ከዘመናት በፊት ከሆነ እርሱ በዘላለም ውስጥ ያለ ነው እና በእውነትም ጌታ ኢየሱስ እርሱ የተፈጠረ ሳይሆን ይልቁንም ከዘላለሙም ከአብ የሚወጣ ከአብ የሚገኝ የሆነ የአብ የራሱ የገዛ ቃሉ ልጁ እንደሆነ ከዚህ እንረዳለን። ለማንኛውም መለስ እንበልና ይህንን ምንድነው ዘመናትን ዓለማትን ሁሉን ነገር የፈጠረው በእርሱ ነውና ሁሉ በእርሱ በኩል የሆነለት ተብሎ ይነገርለታል። እኛ ራሳችን ደግሞ እኛ አሁን የዳን ነው ወደ እግዚአብሔር የቀረብ ነው በማን ነው? በክርስቶስ አይደለም? በእርሱ በኩል አይደለም ወደ እግዚአብሔር የተመለስ ነው? ከጌታ ውጭ አሁን የምንመለስበት ሌላ መንገድ ኖሮ ነበረ? አልነበረም። አሁንስ አለ? የለም። ሰው ወደ እግዚአብሔር የሚቀርበው በክርስቶስ በኩል ብቻ ነው። ስለዚህም ምንድነው እግዚአብሔር ልጁ ኢየሱስን ልኮታል። አስቀድሞ እኛን የፈጠረን በልጁ ነው። ከዛ በኋላ ወደቅን። ስንወድቅም ደግሞ በፈጠረበት በዚያው ልጁ ደግሞ አሁን ደግሞ ፈወሰን፣ በክንዱ ሳበን ማለት ነው። ጌታ ኢየሱስ የእግዚአብሔር ክንዱ ነው እና ርቀን የነበርነውን እኛን በክርስቶስ ሳበን። ስለዚህ እኛም በእርሱ በኩል ይሆንን ተባለና ከዛ በኋላ እንዲህ ያለውን ጌታ ሲገልጸው ምን ብሎ ተናገረው? ለእኛስ ሁሉ በእርሱ በኩል ይሆነ፣ እኛም በእርሱ በኩል ይሆንን ስንት? አንድ ጌታ ኢየሱስ ክርስቶስ አለን። በቃ ለእኛ ያለን አንድ ጌታ ነው። የአንዱ ጌታችን አብርሃም አይደለም ብለናል። ምናልባት እንደው ድንገት እንደው ሙሴ ይሆን እንዴ ማለት ሙሴ በጣም ክብር ያለው ሰው ነው። በፍጹም አንዱ ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ምንድነው ዕብራውያን ላይ ጌታን ከሙሴ ጋር ሲያነጻጽረው ምዕራፍ 3 ቁጥር 2 ላይ ምን ይል ነበረ? ሙሴ በቤት ሁሉ ላይ የታመነ ነው ይላል። ሙሴ በቤት ሁሉ ላይ የታመነ ነው። ግን የታመነው ምንድነው? የታመነ ነው ፕላስ ደግሞ ማለት ለእግዚአብሔር የታመነ ነው። ግን ሲታመን ግን እንደ ምንድን ነው? እንደ ባሪያ ነው። ሙሴ በቤቱ ሁሉ ላይ ማለት በቤቱ ላይ ሲታመን እንደ ባሪያ ሆኖ የታመነ ነው። ኢየሱስ ግን እንደ ልጅ ሆኖ የታመነ ነው ይላል እና ልክ ኢየሱስ ልጅ ሆኖ ሲመጣ ሙሴ ራሱ ባሪያ ሆኖ ብቻ ነው የሚቀመጠው። ስለዚህ ዕብራውያን 3 ቁጥር 3 ላይ ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን ይላል። ልክ ቤቱን የሚያዘጋጀው ማለት ነው። ቤትን የሚያዘጋጅ አካል አለ። አሁን ይሄ ሙሴ በቤቱ ሁሉ ላይ የታመነ ነው ምናምን ሲል የህንፃ ጉዳይ አይደለም፣ የህዝብ ጉዳይ ነው። እሺ ምንድነው ሙሴ እስራኤላውያን አሉ አይደል? የእስራኤል ህዝብ የእግዚአብሔር ህዝብ ተብለው ይጠራሉ እና በዛ ህዝብ ውስጥ ሁሉ የታመነ ነው ለእግዚአብሔር ማለት ነው። በዛ ጉባኤ ላይ በዛ ህዝብ ላይ እና ሙሴ ራሱ ደግሞ የህዝቡ አንዱ አካል ነውና ማለት ነው። ምን ብሎ ቢጠራው ጥሩ ነው? ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ጌታ ኢየሱስ ማለት ነው ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል ይላል። እንዴ ጌታ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል። አዎ ከማን ይልቅ? ጌታ ኢየሱስ ከማን? ከሙሴ ይልቅ። ግን ለዚህ ነገር ግን ያመጣው ምን የሚል ነው? ከላይ ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን ነው የሚለው። ቤትን የሚያዘጋጀው ከቤቱ ይልቅ። ስለዚህ ቤት የሚያዘጋጀ አለ፣ ቤት አለ። ቤት የተባለው እንዳልኳቸው ህዝቡ ነው ብያቸዋለሁ። በቤት ሁሉ የታመነ ነው ሲል በህዝቡ ነበረ። ስለዚህ ቤትን የሚያዘጋጀው ከቤቱ የሚበልጥ ክብር አለው። ልክ እንደዛ ሁሉ ክርስቶስ ከሙሴ ይበልጣል አለ። ስለዚህ ሙሴ በዛ በህዝቡ ውስጥ አንድ የታመነ ባሪያ ሉሌ ነው። ኢየሱስ ግን ያንን የሚያዘጋጀው ሙሴን ራሱ የሚያዘጋጀው እሱ ነው። ህዝቡን የሚያዘጋጀው እሱ ነው። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ያብራራበትን ቦታ ፕሊስ እዩት። የክርስቶስን ፈጣሪነት አንዱ የምናይበት መንገድ ይህ ነው። ቤትን የሚያዘጋጀው ከቤቱ ይልቅ ክብር እንዳለው ሁሉ ክርስቶስ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል። ምክንያቱም እርሱ የሙሴን ፈጣሪው ነውና የሙሴን ማዘጋጁ ነውና። ምን እያልኳችሁ ነው? መለስ ስንል ኢየሱስ እርሱ የኛ አንድ ጌታ ነው እና አብሮት ሙሴና አብርሃም ሐዋርያትና ነቢያት ሌሎችም ቢሆኑ አብሮት ከኢየሱስ ጋር ጌታ ተብሎ ሊጠሩ እንኳን የማይችሉለት
በራእይ ላይ እንደተነገረን የጌቶች ጌታ ነው እርሱ ኢየሱስ ማለት ነው። ስለዚህ አንድ ጌታ ነው። አሁን ይህንን ያዙና አሁን ወደ ኤልሳቤጥ ምስክርነት ለመልሳችሁና ልጨርስ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እመቤታችን የጌታ እናት ናት። ጌታ የተባለው ኢየሱስ ነው። ኢየሱስ ጌታ ሲባል እንደነ አብርሃም ነው ወይ? አምላክነቱን የሚያሳይ አይደለም ነው ከሆነ መልሳችሁ የጌታዬ እናት ማለት የአምላኬ እናት ነው። ስለዚህ አሁን ወጥተ ቦልድሊ በግልጽ ማለት ነው እመቤታችንን የአምላኬ እናት ብለህ ልጠራት ይገባል። የአምላኬ እናት፣ የጌታዬ እናት ቅድስት ኤልሳቤጥ የጌታዬ እናት ስትላት መንፈስ ቅዱስ ስለሆነ ያናገራት ያንን ቃልኛ ከመንፈስ ቅዱስ የተላለፈ ሀሳብ እንደመሆኑ ጌታ የሚለውን ቃል የምንረዳው ከሌሎች የመጽሐፍ ቅዱስ ክፍሎች አንጻር አድርገን ነው ልንረዳው የሚገባው። ምክንያቱም በመንፈስ ቅዱስ ምክንያት የመጣ ምስክርነት ስለሆነ የጌታዬ እናት ማለት የአምላኬ እናት እንደሆነ ከዚህ አንጻር ልንረዳው ይገባል። የአምላክ እናት ከሆነች ደግሞ ያው የቃል እናት መሆኗ የሚያጠራጥር አይመስለኝም። ያው ቃል ሥጋ ሲሆን ቃልነቱን ትቶታል ተብሏል እየተባለ ነበር። ቃል ተብሎ አይጠራም። በጣም እኮ ነው የሚያስገርሙ። ቃል ሥጋ ሆነ። አሁን ጌታችን ኢየሱስ አስቀድሞ ዘላለማዊ የእግዚአብሔር ቃል ነው ብለናል አይደል ጋይስ? የእግዚአብሔር ቃል ነው ከዘላለሙም፣ ከዛን ከዘላለሙም የእግዚአብሔር ቃል የሆነው እርሱ መጣና ሥጋ ሆነ። ሥጋ ሲሆን ቃል ተብሎ አይጠራም ከዛ በኋላ። እሺ ታዲያ ምን ሥጋ ብቻ ነው ተብሎ የሚጠራው? ቃል ሥጋ ሆኗል። ቃል ሥጋ ሆነ ማለት ቃል ሥጋን ያዘ ማለት ነው። ለምሳሌ ስለኛ እርግማን ሆነ ይላል አይደለ? ገላትያ 3 ላይ ጌታ ኢየሱስ ስለኛ እርግማን ሆነ ማለት የእኛን እርግማን ያዘ ማለት ነው። ልክ እንደዚህ ሁሉ ቃል ሥጋ ሆነ ሲልም ቃል ሥጋን ያዘ የራሱ አደረገ ነው። ቃል ሥጋን የራሱ አደረገ። ቃል ሥጋን ያዘ። ቃል ሥጋን ያዘ። ልክ በፊልጵስዩስ መልእክት ምዕራፍ 2 ላይ ምን ተብሎ እንደተነገረው የባሪያን መልክ ምን ያዘ። ወይም ደግሞ በዕብራውያን መልእክት ምዕራፍ 2 ላይ ምን ተብሎ እንደተነገረው የአብርሃምን ዘር ያዘ። ቃል ሥጋ ሆነ ሚኒንግ ቃል ሥጋን ያዘ እንደማለት ነው። ቃል ሥጋን ያዘ። አሁን ቃል ሥጋ ሆነ ሲባል ቃል ሥጋን ያዘ የራሱ አደረገ ነው። ታዲያ ቃል ሥጋን ስለያዘ ቃልነቱ ጠፍቷል ልንል እንችላለን እንዴ? ቃል ተብለህ ልትጠራ አትችልም ሊባል ይችላል? ሥጋ ብቻ ብለህ ልጠራው ነው ገና ለገና ቃል ሥጋን ስለያዘ? በፍጹም እንደዛ አይደለም። ስለዚህም በራእይ ላይ እንዲህ ተብሎ ተነገረ። ራእይ ምዕራፍ 19 ቁጥር 13 ላይ ስለ ጌታ ሲነገር ምን ተብሎ ተነገረ? በደምም የተረጨ ልብስ ተጎናጽፏል ይልና፣ ኦኬ በደም የተረጨ ልብስ ተጎናጽፏል ከተባለ አሁን ስለተሰቀለው ጌታ እየተናገረ እንደሆነ መቼስ ግልጽ ነው። ይህ አያጠራጥርም፣ ግልጽ ነው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ስሙም የእግዚአብሔር ቃል ተብሏል። የማን ስም? የማን ስም ነው የእግዚአብሔር ቃል የተባለው? በደም የተረጨ ልብስን የተጎናጸፈው የእርሱ ስም የእግዚአብሔር ቃል ተብሏል። አይ ቃል ሥጋ ከሆነ በኋላ እንደው ቃል ተብሎ አይጠራም ይላል። አረ እኔ እንደዚህ ደግሞ የሚል እኔ ፕሮቴስታንትም ገጥሞኝ አያውቅም። ስለዚ እኛ አሁን አንድ ምክር እንመክራለን። እንደዚህ በየጊዜው እየመጣችሁ እንደዚህ አይነት አደገኛ ስህተት ከምትሳሳቱ አንድ ነገር እንፍቀድላችሁ። በቃ ተውት። የክርስትና ትምህርቱን ሙሉ በሙሉ እርግፍ አድርጋችሁ ተውትና ገድሉን እንድታነቡ ኦፊሻሊ ዛሬ ፈቅደናል። በእውነት የምሬ ሲሪየስ፣ አይ በቃ ፈቅደናል። እንደፈለጋችሁ በቃ ገድሉን ገብታችሁ ማለት የሆነ አትሊስት ይሄ እንደዚህ አይነት የመለኮትን ነገር ከምታቦኩ ገድሉ ላይ ገብታችሁ ብታቦኩ ይሻላል። ስለዛ ፈቅደናል። ከአሁን በኋላ መሰረታዊ የክርስትና ትምህርትን በፍጹም እንዳታስተምሩ። በቃ ይቅር፣ ያው ፈቅደናል። ተውት። ግን የገድላት ላይ ድርሳናት፣ ታምራት ላይ እንደፈለጋችሁ ፕሊስ ገብታችሁ አስተምሩ። አስተምሩ ሳይሆን አብኩ። በጣም ይቅርታ አብኩት። ያው የተለመደ ነው። ቢያንስ እሱን ስታደርጉ ማለት ነው። እርግጥ ነው ትልቅ ስህተት እየሰራችሁ ነው። ቢያንስ ስህተቱ እሱኛው ይሻላል። ይህ ገድላት ላይ የምትሳሳቱት ስህተት እሱ በጣም በእጅጉ የተሻለ ነው። አሁን ማንም ቼክም ስለማያደርጋችሁም ደግሞ የገድላት ምናምን ጉዳይ እዚህም እዛም የቼሪ ፒኪንግ የሆነ የተለቃቀመ ነገር ይዛችሁ በመጣችሁ ቁጥር ማንም ቼክም ስለማያደርጋችሁ ቢያንስ እሱ ይሻላል። የመለኮት ነገር ሲሆን ግን አስቸጋሪ ነው። እና ጋይስ ፈቅደናል አይደል? ችግር የለውም። በቃ ማለት እንግዲህ ይሄ በዚህ ደረጃ እንትን ከሚሉብን ከምናጣቸው ስህተታቸውም ከሚበዛ ይህ ነው። ስህተታቸውን አንወደውም፣ አንፈልገውም። ልክ ሲሳሳቱ የስ ተሳሳቱ ምናምን እያለን የምንመጣ አይደለንም። ስለዛ ከሚሳሳቱብን በቃ ገድል ላይ እንደፈለጉ እንትን ይበሉ ይሄዱበት ይሻለናል። ማለት እዛው እንትን ይበሉ
እንደ አስፈላጊነቱ በቃ ማስተማር ያለብንን እዛው ከገድሉ ጋር በተያዘ ቢሆን እንሄድበታለን። በቃ ፈቅደናል። ቴንክ ዩ በእውነት ጌታ ያክብርልን። ሁሉም ፈቅዷል። እነዚህ ሙስሊሞቹ የኤርሚ ደቀ መዛሙርት ኤርሚ የስራን ይስጥ። አንተን እንኳን በቃ እንትን ብለንሃል። ማንም አሁን ገድል ምናምን ብትል ቼክ የሚያደርግ የለም። ይኸው አንተ አሰልጠነ የላክብን ወንድሞች በእስልምናው በኩል ደግሞ እንደ አዲስ ይዘው እየመጡ ነው። ያው በእርግጥ እነሱንም ቼክ የሚያደርጋቸው አይኖርም ገድል ምናምን ሲሉ ኦልሬዲ እኛ በጣም እኮ እንደው ስማ ከገድላት ጋር ምናምን በተያዘ እኮ በቃ አንዴ እኮ በቃ በሚገባ ነው የተሰራው። እውነቱን ለመናገር ጭር እንዲህ እስላም በለው ጴንጤ በለው ምን በለው የፈለገ ሰው ገድል ተአምር እያለ ቢመጣ በቃ ክርስቲያኖች ምን ማየት እንዳለባቸው ያውቃሉ። መሰረታዊ ክርስትና አስተምህሯችን ላይ ና ነው የምትለውና ማንም አይሰማህም ነው በአጭሩ። ናቱ እና ነው ቤተሰብ ስለሆኑ እናመሰግናለን። አይደለሁም ነው ያልከው? አይ የሆነ ደህና አይደለሁም ያልክ መስሎኝ ነበር። እንዴት ነህ? አኪዋ ቃሎት ያሰማለን። ኧረ እኔ ይኸው ቃሎት ያሰማለን ብዬ በፍቅር እየመለስኩ ነው ወንድሜ። አይ ማዘናጊያ ነው። እንዲህ ስዘናጋልህ ደግሞ የሆነ ስድብም አሁንም ደግሞ ቀጥል አድርገህ ጣል ታደርጋለህ። ደህና አይደለሁም ደግሞ እንዲህ ተጀመረ። እና ምን አልከኝ? መጽሐፉን ረሳው አይደል? አንተ ሰባከናቱ ካለህበት እንዴ ሄና ፓፓ ይላል። እንዴት ናችሁ? እንትን ይቅርታ በጣም ናቱ ከታች አንድ ነገሮች እንደው እንትን አድረስ ላድርግ። ምንድነው ገርላቱስ ግን የኛ አይደሉም ያኪ የሚል ኮመንታችን ነውና፣ አዎ ገርላቱ የኛ ናቸው። ግን ቢያንስ እንደው ገርላቱ ላይ ቢሳሳቱ ይሻላሉ። ተመልሻለሁ። አክሊል ሻለ ተመልሻ ስልክ ገብቶ ነበር። ገርላቱ ላይ ቢሳሳቱ ይሻላል ነው። አሁን እግዚአብሔር ላይ ከመሳሳት አይሻልም? ሰው ገድል ላይ ቢሳሳት በጣም የተሻለ ነው በእውነት። እንደው እግዚአብሔር ላይ ክርስቶስ ላይ እንዲህ አይነት አደገኛ የሆነ ነውርን ከመናገር እንደው ይሻላል በሚለው ይሄ አሁን እንትን ነው አክቹዋሊ ምንድን ነው ያነጋገር እንትን ነው ምር የሚባለው በአጭሩ በቃ አነጋገር ነው እንጂ የምርም እነሱ ሄደው በቃ መሰረታዊ ክርስትና ትምህርትን ትተን ገርላት ላይ ብቻ እንሄዳለን ይላሉ ማለት አይደለም። ያው ግን ከሁኔታዎች አንጻር ግን ኧረ ያኛው ይሻላችኋል እንደማለት ነው። ዲያ ከተረዳሽ መልካም ተረዳው ብላለች። እሺ ሰውን መቀጠል ትችላላችሁ። እንትን በፈቃድ የሚለውን ሄድክበት እንዴ አኪዋ? በፈቃድ ምን እሺ ስትሄድበት ወይስ የባህሪ ልጅ እና የፈቃድ ልጅ የሚለው ላይ ማለት ነው። እና የባህሪ ልጅ አልሰማሁም አላወራሁም እዚህ ጉዳይ ላይ ቀጠል። እኔ እንኳን አንዳንድ የተቆራረጠ ቪዲዮ እንደሰማሁት ከሆነ ኢየሱስ ክርስቶስ ወልድ ማለት ነው። እንዲሁም ወልድ ብቻ ሳይሆን በነገራችን ላይ መንፈስ ቅዱስም ሲባል ሰምቼ ይሰማኛል። አይ ለዛ ከኛ ማለኛ ነው። አይ ከታች ያሉት እንጂ ይሰማል። ቀጥል። ኦኬ። እና ወልድም መንፈስ ቅዱስም በፈቃድ ነው የተገኙት የሚል አይነት ነገር ሰምቻለሁ። እና ያ ፍጹም ስህተት ነው። በአጭሩ በፈቃድ ማለት ምን ማለት ነው? ለምሳሌ ወልድ የባህሪ ልጅ ነው፣ የፈቃድ ልጅ ሳይሆን የባህሪ ልጅ ነው ስንል በባህሪ የተገኘ ማለት ነው። ልክ እሳት ለምሳሌ ሙቀትን በባህሪ እንደሚሰጥ ሁሉ አብም ደግሞ አባትነት
ግብሩ ነው። ስለዚህ ከባህሪው የተገኘ ይሆናል ማለት ነው። በፈቃድ ሲባል ግን ምን ማለት ነው? ያልኖረበት ጊዜ አለ ማለት ነው በአጭሩ ማለት ነው። በፈቃድ ነው የተገኘው ሲባል ወልድም መንፈስ ቅዱስም በፈቃድ ነው የተገኙት ከተባለ ደግሞ ወልድም መንፈስ ቅዱስም ያልኖሩበት ጊዜ አለ ማለት ነው። ለምሳሌ ኦሪት ዘፍጥረት ላይ ለምሳሌ ብናይ ዓለም ስትፈጠር ወይም ደግሞ የሰው ልጅ ሲፈጠር በፈቃድ ነው የተፈጠረው አይደለ? በእግዚአብሔር ፈቃድ። ዓለምም የሰው ልጅም ያልኖረበት ጊዜ አለ ማለት ነው። እና በመጽሐፍ ቅዱሳችን እንዳለ የተፈጠሩት ነገሮች ወይ ደግሞ ካለመኖር ወደ መኖር የመጡ ነገሮች ስታዩ በፈቃድ ነው የመጡት። ልክ እንደዛ ሁሉ በፈቃድ ማለት ምን ማለት ነው? አንድ ነገር ሳይኖር ከዛ በኋላ ተፈቅዶ ሲኖር፣ ሲመጣ፣ ሲገኝ፣ ሲፈጠር ማለት ነው። ስለዚህ ወልድን በፈቃድ ነው የተገኘው ወይ ደግሞ የፈቃድ ልጅ አንልም፣ የባህሪ ልጅ ነው የምንለው ማለት ነው። እኔ እኮ በሌ ውሸት ትላላ። ኤኒዌይስ ያንን በደንብ መያዝ አለብን። እነ ቅዱስ አትናቴዎስ በዲስኮርስ አገነስ አርያንስ ላይም እነ ቅዱስ ቄርሎስ በቅዱስ ዮሐንስ ወንጌል አንድምታ ነው ትርጓሜያቸውም ላይ ያስቀመጡት ነገር ነው። የእሳቱን ምሳሌ እንደገና የፈቃድ እንዳልሆነ የባህሪ እንደሆነ ያስቀመጡት ነው። ያንን በደንብ ማየት አለብን እና ወልድም መንፈስ ቅዱስም በፈቃድ ነው የተገኙት አይባልም ነው። ቤተሰብ ስለሆኑ እናመሰግናለን። ይህ እኮ በፊት የሆነ ዲያሪያን ዳይሌማ የሚባል አለ አይደል? አርዮሳውያን ያነሱት አንድ ዳይሌማ ነበር። ይሄ የአጣብቂኝ ጥያቄ ማለት ነው። አርዮሳውያን በሰዓቱ ያነሱት አንድ የአጣብቂኝ ጥያቄ ነበር። ምንድን ነው ጥያቄያቸው? እሺ ኢየሱስ የእግዚአብሔር ልጅ ነው ትላላችሁ። ኢየሱስ ከእግዚአብሔር ሲወለድ ማለት በፈቃድ ነው? ላይክ አብ ፈቅዶ ነው የሚወልደው ወልድን ወይስ ተገዶ ነው የሚወልደው የሚል ጥያቄ፣ እንደዚህ የሚመስል ጥያቄ ያነሱ ነበር። አብ ወልድን የሚወልደው ፈቅዶ ነው በፈቃዱ ነው ወይስ ተገዶ? ይሄ የአርዮሳውያን ዳይሌማ ዲያሪያን ዳይሌማ ይባላል። ምንድን ነው የአርዮሳውያን የአጣብቂኝ ጥያቄ ማለት ነው። እና በሁለቱም በኩል ስትመልሱ የሆነ ስህተት ይያዝባችኋል ማለት ነው። ለምሳሌ አብ ፈቅዶ ነው የሚወልደው ወልድን ማለት ነው። ኧረ በፈቃዱ ነው አብ የሚወልደው ወልድን በፈቃዱ ነው የምትሉ ከሆነ አሁን ናቱም እንዳለው ኦኬ ዘን ናቱ ማን ነው? ሲስ አለ እንዲህ ብሩስኪ ወይስ ሲስ ወይ አኬ አለ ወይ አለ እንዴ? አለክ አለው የት? እዛው ነህ? አዎ ጨርሰናል። አንተ ጋር እመጣለሁ። ያ ጀለስም አብሮ አለ እንዴ? ይመጣል። በቃ ኑ እሺ፣ ደስ ይለኛል። ሉሊታ ከታች አለች። ኧረ እሷ ኧረ ከባድ ነገር ፕሪች እያደረክ ነው አንተ ትለኛለች እንደሚገባት ነገር ምንም እኮ እሺ። ለማንኛውም ማለት ነው ጋይስ የዚህኛው ላይ ሊጨርስ አንዴ እደውልልሃለሁ። እንትን ምንድን ነው ይሄ ኦኬ የአርዮሳውያን የአጣብቂኝ ምናምን ጥያቄ ያልኳችሁ እሱ አብ ወልድን ሲወልደው በፈቃዱ ነው ወይስ ተገዶ? በፈቃዱ ካላችሁ ኦኬ ዘን አብ በፈቃዱ ከሆነ ወልድን የሚወልደው ማለት ነው። ናቱ ቅድም እንዳለው ኦኬ ዘን አብ ፈቅዶ ከሆነ የሚወልደው ያልፈቀደበት ጊዜ ይኖራል ማለት ያው ፈቃድ የሚመጣው በሆነ በጊዜ ውስጥ ስለሆነ ወልድ አብ ፈቅዶ ሳይወልደው በፊት ያልነበረበት ጊዜ አለ ያስብላል። አብ ፈቅዶ አስቀድሞ ሳይወልደው በፊት ያልኖረበት ጊዜ አለ ወልድ። ስለዛ ለወልድ ጅማሪ እንዲሰጥ ያደርጋል በፈቃዱ ተብሎ የሚነገር ከሆነ። እሺ አይ ተገዶ ነው በቃ እንደዛማ ከሆነ ካላችሁስ፣ እንደዛም ደግሞ አብን የሚያስገድደው አንዳች የሆነ ሌላ ኃይል አለ ያስብላል። ስለዛ አብን ራሱን ዝቅ ዝቅ ማድረግ ይሆናል። ስለዛ ሁለቱም አይሆንም ማለት ነው። ለዛ ነው የአርዮሳውያን አጣብቂኝ ጥያቄ ምንድነው ዲያሪያን ዳይሌማ የሚባለው ለዛ ነው። እና ምላሹ ምንድነው ከተባለ ባህሪያዊ ነው ማለት አብ ፈቅዶ ከዛ በኋላ የሚወልደው እንደዛም አይደለም። በአብ ዘንድ መገደድ አይነት ነገር ኖሮም አይደለም።
ግን ሁልጊዜም ቢሆን ቃል ከአብ ልክ ጌታ የአብ ቃሉ ሆኖ ባህሪያዊ በሆነ መልኩ ይወለዳል። ግን እዚህ ላይ ባህሪያዊ ስንል ማለት ነው የአብ ባህሪ መለኮት ብለን ማለት ነው እና ለዛ ለመለኮት ከፋፍለን ምንድን ይሄ መስረጽን ወይም መውጣትን መወለድን የመለኮት ግብር አድርገን የምንሰጥ ግን አይደለንም። ማለት ይሄ መወለድ አካላዊ ግብር ነው፣ ሂፖስታቲክ ነው፣ አካላዊ ነው። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ የሚወጣ ነው ብለን ስንናገር ይሄ የአካላት ግብር እንጂ የመለኮት ግብር አይደለም። በመለኮቱ ከአብ ተወለደ ተብሎ ቢነገር ለምሳሌ ጌታችን ኢየሱስ ጌታችን እርሱ አምላክም ሰውም ነው እና አምላክ እንደመሆኑ ከአብ የተወለደ ነው እንደማለት ነው እንጂ የወልድ መለኮት ከአብ መለኮት ተወልዶ ስለዚህ ወልድ ጋር ያለው መለኮት ተወላዲ መለኮት፣ አብ ጋር ያለው መለኮት ደግሞ ወላዲ መለኮት ይሁንና ወላዲ መለኮት ተወላዲ መለኮት ሊሆን አይችልም። ወላዲ መለኮት ወላዲ መለኮት ይሆናል፣ ተወላዲ መለኮትም ተወላዲ መለኮት ይሆናል። መንፈስ ቅዱስ ደግሞ የሚወጣ ስለሆነ ሰራጺ የሆነ ሌላ ደግሞ መለኮት ደግሞ ይኖራል። ስለዛ ሶስት እኩል የሆኑ መለኮቶችን አስቀምጦ ሶስት አማልክት ብለን እንድናምን በጣም ወደዛ እንዳይመራ በጣም እሱ ጥንቃቄ ያስፈልጋል። ስለዛ ባህሪያዊ ነው ሲባል በፈቃድም በግዴታም ሳይሆን ሁልጊዜም ቢሆን ልክ አሁን ቅድም እናቱ እንደሰጠው ምሳሌ ጌታ ኢተርናሊ ለዘላለሙ ማለት ነው ልክ ከፀሐይ ከበቡ ብርሃን እንደሚወጣው ያለ ልክ እንደዛ ከአብ የሚወጣ ነው። አንዴ ወጥቶ ያለቀ ሳይሆን ለዘላለም የሚወጣ ነው። ኢተርናል ነው ጀነሬሽኑ። ኤኒዌይስ እንዲያ ነው። እሺ በፈቃድ ካሉ በጣም አስቸጋሪ ነው። አሪዮሳዊ ያደርጋቸው ልደዘ እያህልቅ ይሉታል አባቶች። የማያልቅ ልደት አሁን ግዕዝ ጠቀስክና ራስን እንዳደረገኛ በነገራችን እሽቱ ባይዘወይ አሁን አኪዋ ያለውን በደንብ ያዙ። እሺ ወላዲ መለኮት፣ ተወላዲ መለኮት፣ ሰራጺ መለኮት የሚባል ወይ ደግሞ አስራጺ መለኮት የሚባል የለም እና እንዲህ በድፍረት የሚናገሩ ሰዎች ካሉ ቶሎ ቢመለሱ አሪፍ ነው። በጣም ትልቅ ከባድ ምንፍቅና ስለሆነ ነው። ማን ነበሩ? አለቃ ጌታ ሀሪዊ ናቸው። በተለይ እሳቸው ይህን ነገር በደንብ አስፋፍተው ያስተምረዋል። ማለት የታወቁ የኢትዮጵያ ሊቅ ናቸው። አሁንም በህይወት የሉም። ኦፍኮርስ ታውቃቸዋለህ አይደል? እናቱ በአካል አላውቃቸውም። በአካል እንደ አልደረስኩባቸውም ልትል ነው አንተ ትልቅ ሰው እንዴ? ተው እንጂ ቪዲዮ መክፈት ነው እኮ ለዛ ሲስ። ኧረ የሆነ ሰው ምን እንዳለች ታውቃለህ? አንድ ተማሪ አለች እና ግን ተወሽ ከዚህ ለአኬ እነግርሃለሁ፣ በውስጥ እነግርሃለሁ። ሲስ አኬን በጣም ነው የምወደው፣ በጣም ማከብረው ትልቅ ሰው ነው አለች። ሚዩት ነህ ሲስ? ያቺ ልጅ ችግር የለውም። እኔ አሁን እሷን ርህራሄ ያደረግኩላት ከዛ ከሌላ ቤተ እምነት እየመጣች ስለሆነ ነው። ስትናገር አፌ ቁርጥ ይበል ትላለች። አልገባኝም። ምንድን ነው ሉዬ? ራሱ ኧረ የእሷ የምር መቆረጥ አለበት። ምንም እየሰራ ነው። ኧረ ሉልማ እንደዛ ትልቅ ሰው ያለችው በእድሜ ነው ሳሊ እንደ ልደት አሁን ገና መጣ ታውቃለህ? ጆን ሲል አየሁት። ልደት እንትን ስፖርት ሰርቶ መጣ። ሳውንድ ቴዎሎጂ ትላለች። ጭራሽ መዛኝ መሆና ቁጭ አለች እኮ ይህ ነገር ሳውንድ ነው ሳውንድ አይደለም ማለት ጀመረች። እንደ ልታየ ጥያቄ አለኝ እያለ ነው። ጥያቄ አለኝ። እሺ ሲሶ ቴንኪዩ ስላስገባኝ። አኬዋ ሰላም ናችሁ ሁላችሁም? በጣም ወዳጅ ኦርቶዶክሳውያን
በእውነት እንዴት ህይወቴን እንደቀየራችሁት ልነግራችሁ አልችልም። እግዚአብሔር እድሜውና ጸጋው አብዝቶ ይስጣችሁ። አንድ ጥያቄ የነበረኝ ምንድን ነው ኦሪት ዘፍጥረት ላይ እግዚአብሔርም ሰውን በአምሳሉና በአርአያው ፈጠረ የሚለው ነገር አለና ሰው የእግዚአብሔር መልክ አለው። እንዴት ነው ማለት? እግዚአብሔር መንፈስ ከሆነ እንዴት ነው የሰው ልጅ መልኩ የእግዚአብሔር መልክ እንዴት ሊሆን ቻለ? ወይስ ሌላ ትርጓሜ ካለውም ብታስረዳኝ ብዬ ነው። አመሰግናለሁ። የእግዚአብሔር እሺ፣ አመሰግናለሁ። መጀመሪያ ደረጃ እግዚአብሔር ሰውን ሲፈጥረው በመልኩ እንደምሳሌ አድርጎ ፈጥሮታል። ትክክል ነው። ግን ይህ መልክ የሚባለው ልክ አዚፍ እኛ ጋር እንዳለው የሆነ አይን፣ አፍንጫ፣ ጆሮ፣ እግር፣ እጅ ምናምን ነገር ኖሮት እግዚአብሔር ማለት ነው። የሆኑ ሁለት እጆች ይኖሩታል፣ ሁለት እግሮች ምናምን እንደዛ ማለት አይደለም። የሆነ አይን፣ አፍንጫ፣ ጆሮ ምናምን ነገር ኖሩት እንደዛ ማለት ሳይሆን የእግዚአብሔር መልክ በአጭሩ ከነፍስ አንጻር የሚነገር ነው። እኔ ዩናኒመስሊ በዛ በሚባል ደረጃ አባቶች ሲያስረዱ ቀጥታ ነፍስ ጋር ነው የሚወስዱት ይህንን መልኩን ማለት ነው። ከፈቃድ ጋር ከነፃ ፈቃድ ጋር ምናምን ከግዛት ጋር ምናምን ያያይዙትና እግዚአብሔር ይሄ ለእኛ የሰጠን ነገር ለእርሱ በባህሪው ኖሮት ለእኛ የሰጠን ነገሮች አሉ አይደል? ለምሳሌ እግዚአብሔር አምላክ የባህሪ ገዢ ነው እና አዳምን ገዢ አድርጎን የፈጠሩ እግዚአብሔር አምላክ ያያል፣ ይሰማል እና አዳምንም እንዲያይ እንዲሰማ አድርጎ ፈጥሮታል። የስ ትክክል። ግን በእግዚአብሔር ዘንድ ምንድነው ለአዳም የሚሰማበትን ጆሮ ሲሰጠው በእግዚአብሔር ዘንድም ልክ እንደዚህ አይነት ጆሮ አለው እንድንል አይደለም። እና ይሄ ከነፍሳችን አንጻር ከነፃ ፈቃዳችን አንጻር ምርጫ ያለን አይነት ሰዎች አድርጎ ፈጥሮናል እና ፕላስ ደግሞ እንዳልኩን በምድር ላይ ገዢዎች አድርጎናል እና ከነፍሳችን አንጻር የሚነገር ብቻ ነው መልክ የሚለው እንጂ ይሄ የአፍንጫ ጆሮ ምናምን ጉዳይ አይደለም። ከሆነም ግን እንዳልኩ ያህል ለምሳሌ የጆሮ ምንድነው አገልግሎቱ? መስማት አይደል? መስማት ነው። ስለዛ እግዚአብሔር ይሰማል። አዎ እኛም እንሰማለን። አዎ ከዚህ አንጻር እንደዛ ተብሎ ሊነገር ይችላል። እኛ የምንሰማው ምንድነው የአካላችን ክፍል ላይ ይሄ አሁን እንግዲህ እንደምታውቀው ለብቻው ያለ አንድ የአካላችን ፓርት ሆኖ አንድ የአካላችን ክፍል ሆኖ ጆሮ የሚባል ነገር አለን እና በዛ ነው የምንሰማው። እግዚአብሔር ግን ይሰማል ሲባል በአካሉ ላይ እንደ አንዳች የሆነ ድምፆችን የሚሰማበት የሆነች ክፍል አንድ ጆሮ የሚባል የሆነ ክፍል አለው ማለት አይደለም። ኢቨን ትልቅ የሆነ ተብሎም የሚገለጽም አይደለም። ከዚህ እስከዛ ተብሎ የሚወሰን አይደለም ምናምን ተብሎ የሚነገርም አይደለም። በእግዚአብሔር ዘንድ የተከፋፈሉ እንደዚህ አይነት መስሚያ ማያ ምናምን የሚባሉ እንደዚህ አይነት ክፍሎች የሉትም። እግዚአብሔር ይሰማል፣ አለቀ። መንፈስ ነው። እኛ ስንሰማለን? አዎ እንሰማለን። እኛ በምን? በጆሮ። ስለዚህ አሁን እግዚአብሔር ጆሮ አለው፣ እግዚአብሔር አይን አለው፣ እግዚአብሔር እጅ አለው፣ እግር አለው ምናምን የሚል ነገር አሁን መጽሐፍት ላይ ታያለህ፣ ይገኛል። በቤተሰብ መጽሐፍት ላይ ብቻ ሳይሆን ኢቭን መጽሐፍ ቅዱስ ላይ የእግዚአብሔር አይኖቹ ወደ ጻድቃን ናቸው ይላል፣ ጆሮዎቹም ወደ ልመናቸው ወደ ጩኸታቸው ነው ይላል። ስለዚህ እግዚአብሔር አይኖች አሉት፣ ጆሮዎች አሉት። አክቹዋሊ አይንና ጆሮ ብቻ አይደለም፣ እግዚአብሔር ላባ አለውም ይላል። ማለት ላባ አለው ሳይሆን ቃል በቃል በላባዎቹ ይጋርዳል ይላል። እግዚአብሔር በላባዎቹ ይላል። ስለዚህ እግዚአብሔር ላባ አለው። ኦኬ ምን ማለት ነው? እኛ ለምሳሌ ላባ የለንም እና በመልኩ ተፈጠረን ሲባል አሁን እዚህ መጽሐፍ ቅዱስ ላይ የተለያዩ መጽሐፍት ላይ የተጠቀሱትን የተለያዩ እነዚህ እጅ እግር ምናምን የማለት ጉዳይ ከሆነ እንግዲያውስ እኛም ላባ ሊኖረን ይገባ ነበር። ግን እኛ አሁን ላባ የለንም። ስለዚህ አሁን ለእግዚአብሔር ላባ፣ እጅ፣ እግር ምናምን አይነት ነገሮች አይን ምናምን ሲነገር የሚነገረው ከምን አንጻር ነው? የእግዚአብሔር አይኖቹ ወደ ጻድቃን ናቸው ሲል ለምሳሌ እግዚአብሔር ጻድቃንን ያያል፣ ይመለከታል ለማለት ነው። እኛ የምናየው የምንመለከተው በአይናችን ስለሆነ መጽሐፉ ደግሞ የተጻፈው ለእኛ ስለሆነ እኛ በሚገባን መልኩ የእግዚአብሔር አይኖች እየተባለ ይነገራል። እግዚአብሔር ያያልና እኛ የምናየው በአይናችን ስለሆነ ከዛ አንጻር የእግዚአብሔር አይኖች ተባለ እንጂ የእግዚአብሔር አይነ ሲባል የምርም እንደኛ አይነት ብቻ ሳይሆን ከኛ የተለየ አይነት የሆነ አይነት አይንም የለውም። በቃ ያያል ብቻ ነው፣ አለቀ። ማየቱን ብቻ ነው የምናውቀው። ከኛ የተለየ የሆነ አይነት አይን አለው ምናምን የሚሉ አንዳንድ ሰዎች ሊገጥሙን ይችላሉ። ግን እንደዛም አይደለም። አክቹዋሊ የተለየ የሆነ አይነት ግን አይን ግን አለው ሳይሆን በቃ አይን አለው ሲባል ያያል ለማለት ብቻ ነው። ከግብሩ አንጻር ብቻ ነው የምንረዳው። ያያል፣ እግዚአብሔር ያያል። ጆሮቹም ወደ ልመናቸው ወደ ጩኸታቸው ነው ሲልም
እግዚአብሔር ልክ እንደኛ አይነት ሳይሆን የሆነ እንደው አንዳችሁን አይነት ጆሮ አለው እንደኛ አይነት ባይሆንም ግን የሆነ ጆሮዎች ግን አሉት። 1-2 ጆሮዎች አሉት ምናምን ማለት አይደለም። በቃ ይሰማል ከግብሩ አንጻር ከስራው አንጻር ብቻ በላባዎቹ ይጋርድሃል ይላል። አሁን የምርም በቃ እንደ ዶሮ አይነት ባይሆንም ግን የሆነ ላባ ግን አለው እንድትል በፍጹም እንደዛም አይደለም። ግን ምንድነው ዶሮ ጫጩቶቿን ምን ታደርጋለች? በላባዎቿ ስር ተጋርደ የለ ከዛ በኋላ ከሌላ ነገር ትጠብቃቸዋለች፣ ተመግባቸዋለች። እንደዛ ሰብስባ ልክ ጌታችንና መድኃኒታችን ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 አካባቢ ላይ ምንድነው ኢየሩሳሌሙ ብሎ በተናገረበት ክፍል ላይ ማለት ነው ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ እኔም ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አለ። ስንት ጊዜ ወደድኩ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ እኔም ደግሞ ሰበስብሽ ዘንድ። ስለዚህ እግዚአብሔር ሕዝቡን ልክ እንደዚህ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ በላባዎቿ እንደምትጋርድ እግዚአብሔር ሕዝቡን ልክ እንደዚህ ይጋርዳል። በእርሱ የሚታመኑትን የሚጠጉትን ሁሉ በእርሱ የሚታመኑትን ወደ እርሱ የሚጠጉትን ሁሉ ልክ እንደዚህ በላባው ልክ ዶሮ በላባዎቿ እንደምትጋርድ ጫጩቶቿን እርሱም በላባው ይጋርዳል ተብሎ ተናገረ። በላባው ይጋርዳል ተባለ። ይህ ማለት ምንድነው? እግዚአብሔር ላባ አለው ማለት ሳይሆን ምንድነው ይሄ ሜታፎሪካል የሆነ አነጋገር ይሁንና ልክ ዶሮ ጫጩቶቿ እንደምትሰበስብ እግዚአብሔር ይሰበስባል ለማለት ብቻ ይሰበስባል፣ ይጠብቃል፣ ይመግባል ለማለት ብቻ ይህንን ላባ ምናምን የሚሉ ቃላትን ሊጠቀም ይችላል። ስለዛ በእግዚአብሔር ዘንድ እንዲህ ያሉ ነገሮች ሲነገሩ እየሄድክ የሆነ የአካል ክፍሉ ላባ ነው፣ የሆነ የአካል ክፍሉ አይን ነው፣ የሆነ የአካል ክፍሉ እጅ ነው ምናምን እያለ የሚሰጥ ነገር እንደዚህ የለም። በእኛ ዘንድም የለም። እሺ እኛ እንደዚህ አናምንም። በኢትዮጵያም በየትኛውም ይሄ በዓለም አቀፍ ደረጃ ሄደ እግዚአብሔር እንደኛ አይነት ባይሆንም የተወሰነ ግን የሆነ እንደ 1-2 አይኖችም አይጠፉትም፣ 1-2 ጆሮችም እንደኛ አይነት ባይሆንም ግን አለ ምናምን ብትል እንደዚህ የአፋቸውን ይዞ ይስቁብሃል። ወደ ውጭ ዓለም ብትሄድ እኛ ጋርም እንደዛው ነው። የተለየ ነገር የለንም። አንዳንዴ እንደው የተወሰነ አለመግባባት የሚመስል ነገር አንዳንዴ ሲፈጠር ይታየናል። ግን እንደው ብዙም ባልተማሩት ሰዎች ዘንድ ግን በቃ በእኛ ዘንድ እንደዛ ነው። ብዙ ጊዜ ለምሳሌ አንዳንድ ሰዎች ይኸው አባዩር ዘጋስጫ እኮ እንደዚህ ብሏል፣ እንትን እኮ ሃይማኖት አበው ላይ እኮ እንደዚህ የሚል ነገር አለ ምናምን ይላሉ። ግን አባዩር ዘጋስጫ ለምሳሌ በታሪክ ውስጥ አንድ የምናውቀው ነገር አለ። አንድ የተናገረው ነገር በገድሉ ላይ እንደተነገረን የአባዩርጊስ ገድል ላይ እንደተጻፈው በአንድ ወቅት ላይ አንድ አይሁዳዊ መጥቶ ይጠይቀዋል። እንደ የእግዚአብሔር ፊቱ የቱ ጋር ነው? ጀርባው የቱ ጋር ነው? ምን አይነት ነገር ብሎ ይጠይቀዋል። ፊቱ ወዴት ነው? ጀርባው ወዴት ነው ብሎ ጠየቀው። አሁን አባዩር ዘጋስጫ በሌላ መጽሐፉ ላይ ለእግዚአብሔር ደረት አለው፣ ፊት አለው፣ እንደዚህ ያለው ምናምን እያለ ተናግሯል። ባይዘዌ ግን ልክ መጽሐፍ ቅዱስ ላይ እንዳልኳችሁ በቃ ከሆነ ከግብራት አንጻር ብቻ ልንመለከታቸው በምንችለው መልኩ ነው። አይን አለው፣ ጆሮ አለው፣ ምናምን በቃ እጅ አለው፣ ይህን ሁሉ ነገር ይዘረዝራል። ግን ይህን ነገር ግን በሌላ ቦታ ግን ተብራርቶ እናገኘዋለን። ገድሉ ላይ ለምሳሌ በመልኩ ተብራርቷል። ፊቱ የት ነው ጀርባው የት ነው ተብሎ ሲጠየቅ ወዲያውኑ አባዩርጊስ አንድ ምላሽን መለሰ። አይ ለእግዚአብሔር ለእርሱ ለመለኮት እንዲህ ፊት፣ ጀርባ፣ ደረት እንደዚህ አይነት ነገሮች ለእርሱ የለውም ብሎ ተናገር። በግልጽ የለውም። በጣም የሚያስደንቀው ግን የአባዩርጊስ ምላሽ ብቻ አይደለም። በሰዓቱ የነበረው ጳጳስም ለዚህ ምላሹ ተነስቶ እንደ ሳሙ ይናገራል። አባዩርጊስም ማለት ነው። ይህን ምላሽ ነው የሰማ ጳጳስ ተነስቶ ሳሙ ይላል ገድሉ። ስለዚህ በቃ እምነታችን ግልጽ ነው። የኛ እምነታችን ገብቶኛል። ወየው ባይዘው ረስቻለሁ። እኔ አንተን ረስቼ ማለት ነው ዲቫይን ሲምፕሊሲቲን እያሰብኩኝ በቃ ስለሱ ነው ሞሮ አምሪሊ ሶሪ ብራዘሪ። እሺ ቀጥል። በጣም ገብቶኛል። ሌላኛው ደግሞ በስነ ፍጥረት ለምሳሌ እግዚአብሔር ሲፈጥር ስነ ፍጥረታቱ ይሁን በቃል ነው አደለ? እንዲሆን ሆነ ምናምን ነው የሚለውና የሰው ልጅ የተፈጠረበት ግን ለየት ባለ ነው በእጁ የሚል ነገር አለና እሱም ሜታፎሪክ ነው የሚሆነው ማለት ነው ወይስ ከሌሎቹ ስነ ፍጥረታት የሰው ልጅ የተፈጠረበት መንገድ የተለየ የሚያደርገው ምንድን ነው? እሺ ምንድን ነው የሰው ልጅ አፈጣጠር ላይ ለየት ያለ ነገር አለው? አለ። ምንም ግልጽ ነው። አፈጣጠሩ ላይ እንዴት ነው ለየት ያለ ነገር ያለው? ይህን አፈጣጠሩን በነገራችን ላይ እነ ጎርጎርዮስ ዘኑሲስም አይ ቲንክ ኦን ዘ ክሪኤሽን በተሰኘ ጽሁፉ ላይም እንዳስቀመጠው አክቹዋሊ ሌሎችም
ባለሳሳት ቅዱስ ዮሐንስ አፈወርቅም ዘፍጥረትን በተረጎመበት ድርሳኑ ላይም እንደሚያስቀምጠው የሰውን ትልቅ ክብር የሚያሳይ ነው። እና ይህ ክብር ምንድን ነው? ፍጥረታትን እግዚአብሔር ሲፈጥር ማለት ነው። ሌሎችን ፍጥረታት ካስተዋላችሁ ለምሳሌ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ማለት በቃ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ይላል። ከዛ ቀጠል አድርጎ ብርሃን ይሁን አለ፣ ሆነ። ምንድነው እጽዋትንም ሲፈጠር እንስሳትንም ሲፈጠር ማለት ከውሃ ውስጥ የሆኑ ነገሮችን እንስሳትም ሲወጡ ታስገኝ ውሃ እያለ እንደዚህ ይሁን እያለ በጠፈር ላይ ያሉ ፀሐይን፣ ጨረቃና ከዋክብቱንም ሲፈጠር በጠፈር ላይ ብርሃናት ይሁኑ እያለ እንዲህ ይሁን እያለ እየፈጠረ ይመጣል። ሁሉንም ፍጥረት እንደዚህ እያለ እየፈጠረ ይመጣና ልክ ሰው ጋር ሲደርስ ለየት ያለ ነገር እናገኛለን። ዘፍጥረት 1:6 ላይ ምን ይላል? እግዚአብሔርም አለ ይልና ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ከዛ ላይ እንዴት አበጀው? ከምድር አፈር አበጀው ይላል። ሁለተኛው ምዕራፍ ላይ ደግሞ ዘፍጥረት ምዕራፍ 2 ላይ ደግሞ ከምድር አፈር አበጀው። ከዛ ደግሞ እሱ ብቻ አይደለም፣ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። የሕይወትን እስትንፋስ እፍ አለበት ይላል። ከምድር አፈር አበጀው ይላል። ፕላስ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት በዛው ጋር በረከቶችን አስቀጥሎ በምድር ላይ ባሉት ሁሉ ላይ ገዢውን የሚል በረከትን አስቀምጦ ሲፈጥረው እናያለን። ስለዚህ ጋር አሁን ለየት ያለ ነገር አይተናል። ሌሎችን ሁሉ ሲፈጥር ይሁኑ እያለ ፈጠረና ልክ ሰው ጋር ሲደርስ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን፣ አንደኛ በራሱ መልክና ምሳሌ አድርጎ የፈጠረው ሌላውን ፍጥረት ሳይሆን ሰውን ነው። ሲቀጥል እንፍጠር ብሎ የመማከር የሚመስል ነገር አለ አገላለጹ ራሱ። ስለዚህ ስላሴነቱን ገልጦ ሲፈጥር እናያለን። እና አፈጣጠሩ ደግሞ የእግዚአብሔርን ዳይሬክት የሆነ ቀጥታ የሆነ ማለት ሌሎችንም ቢሆን ራሱ እግዚአብሔር ነው ይሁን እያለ የፈጠረው እርግጥ ነው። ግን ሰው ላይ ሲደርስ ግን እግዚአብሔር ሰውን ማለት ነው ልክ አሁን እንስሳትን ሄዶ አበጀ አልተባለም፣ ይሁን እያለ ነው። ሰውን ግን አበጀ አለ። እንዴት እንደሆነ እያንዳንዱን ምስጢር ልናውቀው አንችልም። በምን መልኩ እንዴት እንትን እንዳለን ማለት ነው። ይሄ በእጅ ምናምን ያልከው እሱ ምንም ይሄ ፊዚካል እጅ ይጠይቃል። አሁን አንተ እንዳሰብከው አይነት አስተሳሰብ ከሆነ ፊዚካል ይሄ ጭራሽ እንደውም ይሄ መንፈሳዊ የሆነ አይነት እጆች ምናምን ብቻ ሳይሆን ጭራሽ የሚዳሰስ እጅ ራሱ ሊያስፈልገው ነው። አፈርን አንስቶ እንትን ለማለት ከአፈር እንትን የሚለው ያው ፊዚካል የሆነ እጅ ስለሆነ ማለት ነው። ስለዚህ እንደዛ ሊሆን አይችልም። ግን ከምድር አፈር አበጀው ሲባል ልክ አንተ ለምሳሌ በሰው ቅርጽ አድርገህ በጭቃ ለስራ ብትል እጅህን ትጠቀማለህ። አሁን እጅ የሚል ቃል አክቹዋሊ የለውም፣ ግን አበጀው ነው የሚለው። ኤኒዌይስ ነው መሰለኝ አይ ቲንክ እጅ የሚል ቃል ቢጠቀምም ግን ችግር የለውም። ምንን ለማመልከት ብቻ ነው ልንጠቀም የምንችለው? ልክ አንተ ከምድር አፈር አንስተህ ወይም ምንድነው ኤኒዌይስ ብቻ ግን የሆነ ቅርጽን እንደምትሰራው ሁሉ እግዚአብሔር ደግሞ ሰውን ከምድር አፈር አበጅቶታልና ግን እንደዚህ አይነት ስጋዊ የሆነ ፊዚካል የሆነ እጅ እንደሌለው እናውቃለን። ግን አበጅቶታልና ሰው ግን ደግሞ የሚያበጀው እንደዚህ አይነት ነገሮችን በእጅ ነውና ሰዎች ይህን ነገር የሚያበጁት ለእግዚአብሔር እጅ ተብሎ ቢቀጸል እንኳን ምንም ችግር የለውም። ግን ያበጀው ግን እንደዚህ አይነት እጅ ኖሮት አይደለም። ታዲያ እንዴት አድርጎት ይሆን አናውቅም። እያንዳንዱ ነገር ማወቅ አይጠበቅብንም። ለእኛ የተገለጠውን ነገር መያዝ በቂያችን ነው። የተገለጠው ነገር ምንድነው? አዎ እግዚአብሔር ሰውን ከምድር አፈር አበጅቶታል። የሕይወትን እስትንፋስ እፍ ብሎበታል። ኢቨን የሕይወትን እስትንፋስ እፍ ሲልበት ራሱ እንዴት እፍ እንዳለበት የሚያቅሰዋል በምን መልኩ እንደሆነ ምናምን እያንዳንዱ ዲቴይሉ እነዚህ ነገሮችን ማወቅ አይጠበቅብንም። ዘዳግም ላይ እንደተነገረው ነው። ዘዳግም ላይ ምንድነው የተገለጠው? ለእኛና ለልጆቻችን ነው ይልና ሚስጥሩ ግን ለራሱ ለእግዚአብሔር ነው ይላል። የተገለጠው ለእኛና ለትውልዱም ነው፣ ምስጢሩ ግን ለእግዚአብሔር ነው ይላል። ስለዚህ የተገለጠውን ነገር እንደዚህ እናውቃለን። ስለዚህ አንድ የምናውቀው ነገር ሰው ላይ የተለየ አፈጣጠር እንዳለ ያው እናምናለን። ግልጽ ነው፣ እውነት ነው። ጉልቷ አሳይተውበታል። እንደዛ ነው። አመሰግናለሁ አኬዋ፣ ቃለ ሕይወት ያሰማልን። በጣም ግልጽ ነው የሆነልኝ። ቴንኪው። አሜን አሜን። እሺ ቴንኪው ሲዝ ወያኬዋ እና በቃ ባከረ ወጥቼ የምመጡ ከሆነማ አንተ ልበላሉ። ውጣና ትንሽ ደግሞ አይ እመጣለሁ። እኔ በእውነት እመጣለሁ። አኩስ ልውጣ አልኩህ። ኧረ እኔ ከቤት አይደለም ከዚህ ነው። ያማን ትንሽ ሰራ አላልክ። ሰላም አኪያችን እንዴት ነህ?
ይመስገን አምላክ። ምንድን ነው እና ኬኩ ጠፍተው በእናት ቲክቶክ ላይ በጣም እየተሰቃየን ነው እና በየቀኑ አትጥፉብን። እኛ የተበላሹት ነገሮች ስቶሪ የሆኑ በጣም ከብደውናል ትላለህ። መጥፋታቸው አደጋ ፈጥሯል። ከቲክቶክ መጥፋታቸው አደጋ ፈጥሯል። ምንም እኮ በየቀኑ ከባድ ነገር እየተጣለብን ነው እና እናንተን ለመጥራት ይመስለኛል ነገሮችን እያበላሹ የሚጋብዟችሁ። እስቲ በቃ አሁንማ እስቲ ብቅ ብቅ እንላለን። እንትን ባይሆን ማን ነው ካሉራው ነው የሚባለው ወንድም ሲስ ኦርቶዶክሶች አንድ ጊዜ ርዕስ ሰጥተውን እነሱ ተኝተዋል። ይኸው እኛ እየተባላ እነሱ በቃ ኬማ ይኸው ገብቶ አያውቅም። አንዴ ስራ ሰጥቶናል እያሰቃየን ነው እያለ ነው። በጣም የሚያዝናና ቃል ነው። እንዴ እኛ እኮ አሁን ቢበረቱ እኮ እንመለስ ነበር። እኛም እኮ አሁን ፕሮቴስታንት ላይ መመለስ። ሲስ ደግሞ ምን ይላል መሰለ እኮ ሲስ በጣም ያስቸገረው፣ ኧረ ሪከርዶች አሉ ባካችሁ ባካችሁ እያለ ለቅሶ ብታይ በየቀኑ ትላለ። ሲስ ራሱ እየተሰቃየ ነው በእናንተ መጥፋት። ኧረ ጉዳችን ነው ሪከርደሮች አሉ እያለ ማንኛውም አትጥፉብን። እሺ 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 ቴንክ ዩ። ኦኬ መልካም ጊዜ ሚሊዮን። እሺ ጠይቅ። እሺ ጻፍ ጻፍ አድርግልኝና አየት አድርጌው ትንሽ ብዬበት ልውጣ፣ ብዙ እንዳልቆይ ማለት ነው።